ኤፌሶን 2:1 በኤፌሶን ላለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ። ሰባቱን ከዋክብት በቀኝ እጁ የያዘው በሰባቱም የወርቅ መቅረዞች መካከል የሚመላለሰው እንዲህ ይላል፣ ስራህን ጥረትህንና ትዕግስትህን አውቃለሁ። ክፎቹንም ችላ ብለህ እንዳላለፍካቸው ሐዋርያት ሳይሆኑ ሐዋርያት ነን የሚሉትንም መርምረህ ሐሰተኞች ሆነው እንዳገኘሃቸው አውቃለሁ። ደግሞም በትዕግስትህ መጽናትህና ስለ ስሜ መከራን መቀበልህን አውቃለሁ። በዚህ ሁሉ አልታከትክም። ይሁን እንጂ የምነቅፍህ ነገር አለኝ። ይኸውም የቀደመውን ፍቅርን ትተሃል። እንግዲህ ከየት እንደወደክ አስብ። ንስሐ ገብተህ ቀድሞ ታደርገው የነበረውን ነገር አድርግ። ንስሐ ካልገባህ መጥቼ መቅረዝህን ከቦታው እወስድብሃለሁ። ነገር ግን ይህ በጎ ነገር አለህ። እኔ የምጠላውን የኒቆላውያን ሥራ አንተም ጠልተሃል። መንፈስ ለአብያተ ክርስቲያናት የሚናገረውን ጆሮ ያለው ይስማ። ድል ለሚነሳ በእግዚአብሔር ገነት ካለው ከሕይወት ዛፍ እንዲበላ አደርገዋለሁ። ሃሌሉያ አሜን። ሁላችሁ እስቲ ቁጭ ብላችሁ በጸሎት መንፈስ ጌታ ኢየሱስን ስለዚህ ቃል እያመሰገንን እንጸልይ። ሃሌሉያ ጌታ ኢየሱስ ስምህ ይባረክ። ሃሌሉያ አንተ ድንቅ አምላክ ነህ። ሃሌሉያ አሁንም የምትናገር አምላክ ነህ። ሃሌሉያ ጌታ ኢየሱስ እንደ ቃልህ እንደሚናገረው በመቅረዞቹ መሃል ላይ የምትመላለስ ሃሌሉያ ድንቅ አምላክ እግዚአብሔር ሆይ እዚህም ያለህ ከኛ ጋርም ያለህ ነህ። ሃሌሉያ ስምህ ይባረክ። እናመሰግንሃለን ጌታ ኢየሱስ፣ እናመሰግንሃለን ስለዚህ ቃል፣ እናመሰግንሃለን ስለዚህ ቃል ጌታ ኢየሱስ እናመሰግንሃለን። ደግሞም ጌታ ኢየሱስ በጌታ በኢየሱስ እንጸልያለን። በዚህ በቃልህ መሰረት እግዚአብሔር አምላኬ በጸጋ መኖርን እንድንችል እግዚአብሔር አምላኬ ሆይ የቀደመውን ፍቅር ጌታ ኢየሱስ በጌታ በኢየሱስ ስም በዛ መኖርን እንድንችል ጌታ እግዚአብሔር አምላኬ ሆይ አንተ ቅር ያለህን ነገር እግዚአብሔር አምላኬ የተወነውን ነገር እንድንመለስበት በጌታ በኢየሱስ ስም እርዳን። ጌታ ኢየሱስ አንተ ብቻ ክበር፣ አንተ ብቻ ክበር። ሃሌሉያ አንተ ብቻ ክብረታይ፣ አንተ ብቻ ደምቀታይ። ጌታ ኢየሱስ እዚህ ያለነው አንተ ልናከብርህ ነው። ካንተ የምትለውን ልንሰማ ነው። ጌታ ሆይ እናምናለን። ቃልህ እንደሚናገረው አንተ በዚህ መቅረዝ ላይ አለህ፣ የምትመላለስ ነህ። እግዚአብሔር አምላክ ለእያንዳንዳችን እንደሚያስፈልገን መጠን የምትረዳን ነህ። ሃሌሉያ ሃሌሉያ ጌታ ኢየሱስ አንተ አንደኛ አምላክ ሃሌሉያ ስምህ ይባረክ። ደግሞ ስለምትረዳን ጸጋን ስለምታበዛልን ጸጋ ስለሚበዛልን ሃሌሉያ እናመሰግንሃለን። በጌታ በኢየሱስ ስም እግዚአብሔር አምላክ ለእኔ ለምናገረው ደግሞ በጌታ በኢየሱስ ስም ለሚሰሙትም ጸጋ አብዛላቸው። አሜን ሃሌሉያ። እንግዲህ ኤፌሶን ስናይ ሰባቱ አብያተ ክርስቲያናቶች የሰባቱም ስሞች በጣም በሚገርመው ነገር የሰባቱም ስሞችም ራሱ ካላቸው መንፈሳዊ ነገር ጋር ይገናኛል። አሁን ኤፌሶን ምንድነው ስንል ኤፌሶን የእግዚአብሔር ዲዛይን ወይንም እግዚአብሔር ብዙ የሚጠበቅበት ወይንም የፈለገው ነገር ያለው ነው። ኤፌሶን በሰምርኔስ ብናይ ሰምሬስ ራሱ ቃሉ የግሪክ ቃሉ የሚለው በጣም ብዙ መከራ ብሩታል የሆነ ነገር ያለፉበት። ጴርጋሞንን ብናይ ጴርጋሞን ደግሞ ጋብቻ ቸርች ከዓለም ጋር የተጋባችበት እና እነዚህ ሰባቱ አብያተ ክርስቲያኖች እያንዳንዳቸውን ብናይ ስማቸው ካላቸው ከጊዜው ካላቸው ከመንፈሳዊ ነገር ጋር አንድ ላይ የሚሄድ ነገር ነው። ደሴም ነው ያላቸው ነገር እና ሰባቱ አብያተ ክርስቲያኖች አሁን በሞደርን ካንትሪ ተርኪ ጋር ናቸው ያሉት። ተርኪ ቦርደር ናቸው ሁሉም ያሉት፣ ግን እያንዳንዱ ለየብቻ ከተማ አላቸው። በከተማ ውስጥ አንድ ቸርች እያለ በኤፌሶን፣ በሰምርኔስ፣ በጴርጋሞን፣ በፊላደልፊያ፣ በሎዶቅያ፣ በሰርዴ እያንዳንዱ በተርኪ ቦርደር ውስጥ ያሉ ሰባት አብያተ ክርስቲያናት ናቸው። ሰባቱ አብያተ ክርስቲያናት በዛን ጊዜ ብቻ ባይዘወይ የሚወስነው አይደለም። እያንዳንዳቸው አሁንም ላለነው ለዚህ ትውልድ ለዚህ ላለነው ጊዜ ጭምር የሚወክሉ የመንፈሳዊ መልእክት አላቸው። ከቱም እያንዳንዱ ቃል ላይ ይላል መንፈስ ለአብያተ ክርስቲያናት የሚናገረውን ጆሮ ያለው ይስማ የሚለው ነገር አለ። አሁንም
አሁንም ላንደነው ለዚህ ትውልድ ጆሮ ያለው እንዲሰማ ጌታ ይፈልጋል። ኤፌሶን በጣም early church በጣም ነው የሚገርሙ። ብዙ መከራ ያለፉ ናቸው። በጣም በብዙ መከራ ውስጥ ያለፉ ናቸው እና ጌታም ያን ነገር ሪኮግናይዝድ ያደርጋል። ስራህን፣ ጥረትህን፣ ትዕግስትህን አውቃለሁ እያለ ሪኮግናይዝድ ያደርጋል እና I was looking like what was all those ምንድን ነው ሁሉ ችግር የነበረባቸው በኤፌሶን በኤፌሰስ በዛን ጊዜ ያለውን ሂስትሪ ስናይ በጣም የሚገርም ከባድ ጊዜ ነበር ያሳለፉት እነዚህ ሰዎች። ኢቨን ዶ የአሁኑ የሞደርን ተርኪ ይሁን እንጂ ግዛቱ የሮም ኢምፓየር ያለበት የነ ኒሮ የነ ዲሞንሻን ያለበት ትልቅ ግዛት፣ በጣም ጨካኝ የሲዘር ያለበት ራሳቸውን እነዚህ ኢምፓየሮች ራሳቸውን አምላክ ነው we are the Lord ስማቸው ራሱ the savior the Lord በቃ ጌታ ተብሎ የሚሰየሙበት ጊዜ በነበረበት በጣም ጥቂት ግን ክርስቲያኖች በዛም ደው መሃል ይኖሩ ነበር እና ራእይን 2ን ስናይ በጣም የኤፌሶን I think around 95 ነው የተጻፈው ራእይ ዮሐንስ በራእዩ አይቶት እንደ 95 የተጻፈው ግን ኤፌሶን መጀመሪያ ደግሞ የመጀመሪያው ቸርች ቢውልድ ያደረጋት የወስ ፖል ነበር። ኦልሞስት ለ3 ዓመት ጠንካራ የሆነ ትምህርት አስተምሯቸዋል በዛ ቦታ ላይ። ለዛም ነው ይመስለኛል ጠንካራ የሆነ ቴዎሎጂም አላቸው። ሐዋርያ ሳይሆኑ ሐዋርያን የሚሉትን መርምረህ ሐሰተኞች እንደሆንክ እንዳገኛቸው አውቃለሁ ይላል። በጣም ስትሮንግ ማንም መጥቶ የሚሸውዱ ነገርም አይደለም። they are very strong ጥረት አላቸው፣ ልፋት አላቸውና ግን በዚህ ሁሉ መሃል ላይም እንኳን በዚህ ሁሉ ጥረት በዚህ ሁሉ መከራ አሁንም እግዚአብሔር ግን የምነቅፍብህ ነገር አለ ይላቸዋል። እና የሚገርመው ነገር አሁን ጌታኛ ጋር መጥቶ እንደው መከራ ብሎ ቢያይ comparing to that time ከነበረበት ጊዜ ስናሳልፍ ማሰብ እንኳን ይከብዳል። ማሰብ በጣም የሚገርመው እዛ በኤፌሶን ወይንም በዚህ በሮማን ኢምፓየር ውስጥ አጎራ የሚባል ትልቅ ማርኬት አለ። ብዙ ሻፒንግ የሚያደርጉበት፣ ሶሻል አክቲቪቲ የሚደረግበት፣ ኢቨን ኤቭሪቲንግ በቃ የሚደረግበት እዛ ልክ እንደ አሁን ሞል ኦፍ አሜሪካ ብንሄድ እዚህም አለ ወይንም just name it ትልቅ ነገር ግን ብዙ ኢንክሉድ ያለበት ነገር የግድ እዛ መግባት ያለበትን የሚጠይቅ ነገሮች አሉ እና እዛ ለመግባት the first requirement የሲዘሩ ወይንም የኢምፔረሩ ስታቹ አለ። እዛ ላይ ሲዘሩ ሎርድ ነው ብለህ ማኒፌስት አድርገህ ነው የምትገባው ለመግባት እንኳን። እንዴት አይነት ከባድ ነገር ውስጥ እንዳለፉ እንዴት አይነት መከራ እንደከፈሉ እንግዲህ ይከንተው ላይክ በጣም በብዙ ችግር በብዙ መከራ ውስጥ እንደገቡ እና ያን ሁሉ ነገር ደግሞ እንዴት አልፈውና ተቋቁመው ግን ጠንክረው ያለፉትን ነገር እግዚአብሔርም ያን ነገር ሪኮግናይዝድ እያደረገ ያሳልፋቸዋል። የሚገርመው ነገር እነዚህ ቅዱሳን እንደዚህ ክርስቲያኖች በዛ ጊዜ ደግሞ ሌላ በጣም ትልቅ የተነሳ ኢምፔረር ነበረ። ብዙ ጊዜ በቤተክርስቲያን ታሪክ ውስጥ ካየን ኢምፔረር ዴሞሽን አገስሙት ስሙን እና that emperor specifically ክርስቲያኖችን እያሳደደ ብሩቹዋል በሆነ መንገድ የሚገል ነበር እና ትንሽ ክርስቲያን ናቸው they already targeted ናቸው። የት እንደሚገቡ የት እንደሚጡ ይታያል፣ እንቅስቃሴያቸው ይታያል። ስለዚህ ወይ ስገድ ወይ አምላክ ነው በል ወይ ትሞታለህ፣ ወይ ስገድ ወይ አምላክ ነው ወይ ዕቃ አትገዛም። በጣም ሲሪየስ የሆነ ስትሪክት የሆነ ላይፍ ውስጥ ነው የሚኖሩት። እንደገና ደግሞ የኤፌሶንን ታሪክ ትዝ ካላችሁ በሐዋርያው ጊዜ በሐዋርያው ጳውሎስ በሰበከበት ጊዜ አርጤሚስ የሚባል ከ1000 ዓመት በፊት የነበረች ትልቅ አማልክት አለች። ዳት አማልክት የምትመለከው ቦታውን በስኩዌር ፊት ስታዩት እዚህ አሁን ከምናያቸው ወርልድ ካፕ ላይ ከምናየው ወይንም ኤኒ ፉትቦል ሲደረግ ከምናየው 1 እጥፍ ከግማሽ ያክላል። it was a huge temple. all that huge temple the whole people የሚያመልካት ነበረች። አርጤሚስ ታላቅ ነች ያሉ እንኳን እንዴት በሐዋርያው ጳውሎስ ላይ ሲያስተምር እንዴት አይነት ቻሌንጅ እንደነበረው ትዝ ይላቸዋልና ይሄ ሁሉ ያለበት ይሄ ሁሉ ሴክሹዋል ኢሞራሊቲ ጣዖት አማልክት እንደገና ደግሞ መሪዎቹ እኛ አምላክ ነን ለኛ ስገዱ ወይ ለኛ ካልሰገዳችሁ ምንም ማድረጋችሁበት በሚሉበት ቦታ ላይ እያሉ ጌታ ይሄንን ነገር ሪኮግናይዝድ አድርጎ አሁንም ይላቸዋል
ስራህን ጥረትህንና ትዕግስትህን አውቃለሁ። ክፉዎችንም ችላ ብለህ እንዳላለፍካቸው ሐዋርያት ሳይሆኑ ሐዋርያት ነን የሚሉትን መርምረህ ሐሰተኞች ሆነው እንዳገኘሃቸው አውቃለሁ። ደግሞ በትዕግስት መጽናትህ ስለ ስሜ መከራን መቀበልህን አውቃለሁ። በዚህ ሁሉ አልታከትክም። በዚህ ሁሉ አልታከቱም። በዚህ ሁሉ አሁን እኛ ባለንበት ቦታ ይሄን ነገር ቢናገረን I think we'll say this is the A+ church. This is A+ church. ጌታ ነው የሚናገረው። imagine ዮሐንስ የጻፈው እንደዚሁ አይደለም። አሁን እኛው መጨረሻውን 4 ላይ ያለውን ስለምናቅ ነው እንጂ imagine the whole congregation ተሰብስቦ ስራን ጥረትን ትዕግስትን አውቃለሁ ይላል የሰራዊት ጌታ እግዚአብሔር ሲባል አሜን ነው ሁላችን። ሃሌሉያ አሜን። አንዳንዶቻችን ምናልባትም በቃ በዛ በመጣው ቃል በቃ ውስጥ ሁሉ we might be going to faint out ምናምን አድርገን የ4ን የሚመጣውን ሳናይ ልናልፍ እንችላለን። እንዴት አይነት እኮ ይሄን ነገር ያለው እግዚአብሔር ነው ያለው፣ የሰራዊት ጌታ ነው ያለው። ስራህን ጥረትህን ትዕግስትህን አውቃለሁ በዚህ ሁሉ አልታከታችሁም። all this ግን ያለ አራት ሁሌ በቃ ግን ጌታ ኢየሱስ መጥቶ እኛ ያለንበት ዘመን አሁን መጥቶ እያንዳንዳችን ቢጠይቅ በዚህ በጣም በነፃነት ዘመን በመኖርበት ጊዜ ውስጥ መጥቶ ሰላማዊ ነገር ባለን ጊዜ መጥቶ ስራህን ጥረትህን አውቃለሁ ሊለን ራሱ ይችላል ወይ? ይሄ ኩዌስችን ለሁላችሁ ነው የምሰጠው። እዚህ ገነ ሰዳት ስራህን ጥረትን ትዕግስትህን አውቃለሁ። በጣም በነፃነት በነበርንበት ዘመን ግን አለ there is ይለናል። በኋላ ላይ እመለስበታለሁ። ከዛ 4 ላይ ምን ይላል? ይሁን እንጂ የምነቅፍህ ነገር አለኝ፣ ይኸውም የቀደመውን ፍቅርህን ትተሃል። እንግዲህ ከየት እንደወደክ አስብ፣ ንስሐ ገብተህ ቀድሞ ታደርገው የነበረውን አድርግ። ንስሐ ካልገባህ መጥቼ መቅረዝህን ከቦታው እወስድብሃለሁ። የቀደመው ፍቅር ምንድነው? የቀደመው ፍቅር ምናልባት አንዳንዶች እዚህ ልክ እንደኔ ከልጅነት ጀምሮ በጌታ ቤት ያደጋችሁ ልትኖሩ አላችሁ። born in Christian family። አንዳንዴ ከዓለም የመጣ ሰው ወይንም ከሌላ ነገር የመጣ ሰው የቀደመው ፍቅር ሲባል it was touched me ጌታን ከተቀበልኩ በኋላ የነበረኝ ጊዜ በቃ የጌታ ስም ሲጠራ የማለቅስበት ሄጄ በቃ መንበርከክን ቤቴ እስከገባ ድረስ የማልቸኩልበትን መኪና የነዳው ኢየሱስ ነው ምልበትን መዝሙር ሲሰማ የማለቅስበትን ይሄ ሁሉ የቀደመው ፍቅር ነው። yes የቀደመው ፍቅር ነው። ይሄ ሁሉ ጌታ መጀመሪያ ስንሰማው የነበረው ነገር የጌታ ቃል ሲመጣ የጸሎት ጊዜ ይሄ ሁሉ የቀደመው ፍቅር ነው። yes what about us? እንደኛስ በቸርች ውስጥ ላደግን ሰዎች what about us? ቸርች ከልጅነታችን ጀምሮ በኳየር በሰንዴይ ኳየር ያደግን ሰዎች what is this encounter? ምንድነው የቀደመው ፍቅር? የቀደመው ፍቅር ምንድነው? እኔ እንደማምነው እያንዳንዱ ክርስቲያን ለመባል በቸርች ውስጥም ይደግ ከቸርች ውጭ መጥቶ ይምጣ ኢንካውንተር ያስፈልገዋል። ኢንካውንተር በእያንዳንዳችን ላይ there should be encounter። የነካን ነገር ነው። there should be turning points። ጌታን አንድ ቀን ቸርች ውስጥም ስንመላለስ ቆይተን ሊሆን ይችላል but there should be some turning points። ጌታ የነካን በልባችን የተነገረን ያቺ ስትመጣ ተንበርክከን የጸለይናት ጊዜ ያቺ ስትመጣ መንፈስ ቅዱስ ሞልቶን ሎርድ ጂሰስ ብለን ጌታን ያከበርንበት that is encounter። ያ የቀደመው ፍቅር ነው። በዛ ፍቅር ነው ያለ ነው። ጌታ ይገርማል። ጌታ በጣም ይገርማል። ጌታ ካለ ፍቅር ማገልገል አይቻልም። ጌታን ካለ ፍቅር ጌታን ሳይወዱ ከጌታ ጋር ሳይጠጋጉ ሳይተሻሹ በፍጹም መኖር አይቻልም። እንደውም ቁርጥ ያለ ነገር ይናገራል። መጥቼ I will take the lampshade from you። መቅረዙን አነሳዋለሁ። ሲጀመር የሁሉ ጥረት የሁሉ ጉብዝና የመጣው ከኔ ነው። ሲጀመር የሁሉ ትዕግስትም የመጣው እኮ የሁሉ በመከራ መጽናናትና ማለፉም እኮ it was me። ነገር ግን ያን የቀደመው ፍቅርህ ግን የተነሳ ጊዜ የረሳው ጊዜ I will take it out። አነሳዋለሁ መቅረዝን ካንተ ላይ። This was God said ለነሱ ለኤፌሶን።
እኔ ገርመኛል። በምን አይነት ህይወት ነው ካለ ፍቅር በምን አይነት ህይወት ነው እንደዚህ ኑሮ ጽናት የመጣው? ጌታ የልብ ያውቃል። ጌታ የልብ ያውቃልና ሲጀመር ገና ራሱ ከመጀመሪያው ሚላ ሰባቱን ከዋክብት በቀኝ እጁ የያዘው በሰባቱም ወርቅ መቅረዞች መካከል የሚመላለሰው ይላል። ሎርድ ጌታ ኢየሱስ የሚመላለስ ነው። ባይ ዘ ዌይ ቸርች ኑ በቃ እባካችሁ ኑ መባልም እኮ የለብንም። honestly speaking አሁን አንዳንድ ጊዜ ለምሳሌ አሁን ዛሬ ለቸርች መጣ ብትሩ ላገለግል ብቻ አይደለም የመጣሁት። ባይ ዘ ዌይ እንደውም ሪታዬ ጋር እያወራ ነበር። እኛ የራሳችን ሪዝን አለን ኤኒዌይስ ታውቃላችሁ። ግን ቸርች ባይ ዘ ዌይ የምንሄደው ጌታ is walking here። ጌታ እኮ ዋክ እያደረገ ነው he's walking በሰባቱ መቅረዞች መካከል ላይ የሚመላለሰው ይላል። ዋክ እያደረገ ነው ጌታ። በአካሉ ላይ በጣም ብዙ ሐሳብና ዕቅድ አለው። he has a plan። አካሉ እንዲገነባ ይፈልጋል፣ እንዲያድግ ይፈልጋል፣ እንዲተወው አይፈልግም። ዋጋ የተከፈለበት ነው። there is a huge የእግዚአብሔር የልጁን ያሳጣበት ህይወት የተከፈለበት ትልቅ ዋጋ ነው። ቸርች አልተዋትም። በጣም የሚገርመው ቸርች ኢየሱስ ክርስቶስ በቸርች መሃል ላይ ስልጣንን ወይም መገኘትን ያገኘው ባይዘወይ የተሰቀለው ኢየሱስ ከተነሳ በኋላ ነው። the crucified Jesus after his resurrection ከተነሳ በኋላ እንዳትሸወዱ። ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ነው። ሰውነቱን ቆስቶ አይደለም የተነሳው፣ ከነ ሰውነቱ ነው የተነሳው። on that humanity ነው ጌታ ፖል ባይዘወይ ያየው እኮ የሰው ልጅ የሚመስል ነው ያለው። የሰው ልጅ የሚመስል በመቅረዝ ላይ ሲመላለስ ይሄ ነው ያለው። ኢየሱስ አሁን he has a rightful power በእኛ መሃል ላይ ለመመላለስ። እንደ ሰው ደግሞ ያለፍንበትን ያውቃል። እንደ ሰው ችግራችንን ያውቃል፣ ድካማችንን ያውቃል። ሊያግዘን ሊያበረታን የተሻለ እንድንሆን እርስ በርሳችን እየተጽናናን እየተመካከረን እየተገሳሰጽን እንድናደግ በፊቱ እንድናደግ። ከዛም the ultimate goal ምንድነው? ጌታ መጥቶ ሙሽራውን ሊወስድ ነው። ሃሌሉያ! የሞተው የተሰቀለው ከሙታን የተነሳው ደግሞ ጌታ ይመጣል፣ በክብር ይመጣል። ሃሌሉያ! በክብር ይመጣል። ልንጠብቀው ያስፈልጋል። ጌታ ሊመጣ ግድ ነው። ጌታ ሆይ አንተ መምጣት ዮሐንስ ራእይ ላይ የመጀመሪያውን ላይ ስታነቡ በጣም የሚገርም ነገር አለ። 1:3 ላይ ዘመኑ ቀርቧል፣ እንግዲህ ይህን ትንቢት ቃል የሚያነብ ብፁዕ ነው። ሃሌሉያ! የትኛውም ምዕራፍ ላይ ስታነቡ ይሄንን የሚያነብ ብፁዕ ነው አይልም። ይሄ ራሱ አንድ በረከት ነው። ይሄንን የትንቢት ቃል የሚያነብ ብፁዕ ነው። 1:3 ላይ ዮሐንስ ራእይ 1:3 ላይ ዘመኑ ቀርቧል፣ እንግዲህ ይህንን የትንቢት ቃል የሚያነብ ብፁዕ ነው። የሚሰሙትና የተፈጸመውንም የሚጠብቁ ብፁዓን ናቸው። የሚጠባበቁ በውስጡ የተጻፈ ትንቢት አለ። ይህንን የሚሰሙና ደግሞ የሚጠባበቁ ሰምተናል፣ እናምናለን። ጌታ ኢየሱስ ክርስቶስ በመቅረዙ ላይ ዋክ እያደረገ ነው። ምንድነው የኛ ፕራያችን? ጌታ ኢየሱስ አንተ ዋክ እያደረግ ነው። ጌታ ሆይ እርዳን፣ አግዘን፣ እንድንቀየር፣ እንድንለወጥ፣ ወደ ቀድሞ ፍቅራችን እንድንመለስ። አንተማ ካስደሰተህ፣ አንተማ ደስ ካለ ጌታ ሆይ እወድሃለሁ እንድንለው ጌታ እንድንወደው ይፈልጋል። እንድንወደው ይህ ሁሉ መስዋዕት የሆነው በፍቅር ነው። he needs that he wants to see our love ፍቅራችን ላይ ይፈልጋል። እንደምንወደው ላይ ይፈልጋል ጌታ ኢየሱስ። ሃሌሉያ! ስለዚህ ለኤፌሶን ሰዎች ምን ተባለ? እንግዲህ ከየት እንደወደክ አስብ። ከየት እንደወደክ ሎርድ ጂሰስ። በጣም የሚገርመው ነገር በኤፌሶን ቸርች ያሉት ህዝቦች ከየት ራሱ እንደወደቁ ያውቁታል። ባይ ዘ ዌይ ምንድነው ያላቸው ያለው? ይሄ ሁሉ ማገልገል፣ ይሄ ሁሉ መጠንከር፣ ይሄ ሁሉ በትዕግስት መሆን፣ ይሄ ሁሉ ነገር መሆን ፍቅር ከሌለ if I don't see your first love ፍቅር ከሌለ የምታገለግለው እኔን ኢየሱስ ነው የምትለው ለቸርች ከሆነ ለማስመሰል ከሆነ if I have a double life እሁድ ስመጣ ሃሌሉያ ጌታ ምናምን ብዬ ከሰኞ እስከ ቅዳሜ ግን ህይወት ከሌለ ጌታን የማልበላው ከሆነስ this is God was saying ይሄን ሁሉ ልፋታችሁ ይሄ ሁሉ መከራችሁ ፍቅር ግን ጎላችኋል። ፍቅር ጎላችኋል። አላስፈቅድ መናገር ሄደው ግን ትናንትና ከፓስተር መኩ ጋር ትናንትና ወደ
we had 22 solid anniversary beautiful እያለን ያወራል ይቅርታ happy anniversary በዚህ አጋጣሚ እና አሁን I was just thinking እነ ቅዱስ እና አሉ አይደለ ሲምፕሊያ እና አሁን ቅዱስ is the first born daddy በጣም 22 years በጣም ይገርማል how do you live this 22 years በጣም እኮ የሚገርም ነው ሲልህ እኔ 22 ዓመት የኖርኩት የጋብቻ ክቡር ስለሆነ የጋብቻን ኢንስቲትዩሽን ለማክበር ስል ብቻ ነው ብትል the first reaction የሚሆነው የዝኔ what ነው አይደል I'm pretty sure you don't love me it's all this because of the marriage constitution ሲባል ይሄ ሁሉ 22 years የኖርከው እንጂ you don't love me ይባላል this is obvious 22 ዓመት ስንኖር 10 ዓመት 15 ዓመት ስንኖር if somebody asking us and oh ይሄንን እንዴት ኖርክ ሲባል the reason I say is because የጋብቻ ኢንስቲትዩሽን በጣም ትልቅ ነገር ነው by the way ስለዚህ የጋብቻ ኢንስቲትዩሽን ማክበር አለብኝ ለዚህ ነው ብትሉ አብሯችሁ ያለው ፓርትነራችሁ they will be shocked all those things you did is because of you don't have love to me ነው አይደል እንዴ love የለህም ማለት ነው ለኔ ይሄ ሁሉ ነገር ጌታ እንደዚህ ነው ባይዘው ያላቸው ስራህን ጥራትህን መከራን ጥረትን አውቃለሁ but you left your first love የመጀመሪያ ፍቅርን ትተሃል you left your first love ንስሐ ካልገባ መጥቼ I will take it out አነሳዋለሁ እንደውም ይሄን ሁሉ ራሱ ጥረትና ጉብዝና የሰጠህን ሁሉ አነሳዋለሁ ይሄ ነው በቃ በጣም ልንጠነቀቅ የሚገባው ምንድነው first love እንዳልኳችሁ ነው አንዳንዶቻችን first love በነገራችን ላይ በሚሞሪ ብቻ የሚሆን ነገር አይደለም ወይንም በአንድ ኢንካውንተር ብቻ አይደለም first love ቀን በቀን የሚገለጽ ነገር ነው first love አሁን በእኛ ዘመን ሲዘሮች ለኔ ስገዱ የሚሉን ዘመን አይደለም ያለነው ጌታ ይባረክ በጣም ሴክሹዋል ኢሞራሊቲ የበዛበት አውትና አማልክት ብቻ የበዛበት የግድ እዚህ ካልገባችሁ የሚባል ጊዜ የለም ሃሌሉያ አሜን ግን there is ደግሞ another የባሰ ሰይጣን by the way ሩሩ ሆኖ አያውቅም በዘመኑ እየባሰበት ነው የሚመጣው ለኛ ዘመን የሚራራበት አንጀትና ልብ የለውም እየባሰበት ነው የሚመጣው በጣም ሰብትል በሆነ መንገድ ልጆቻችን እኛንም እንዲህ የያዘው ነገር አለ የዓለም ነገር አንዴ ዶክተር ማሙሻ ሲያወራ በጣም ነው ያሳቀኝ ደግሞ በጣም ሁሌም ይገርመኝ ስለነበረ ከመገኘትሽ ወዴት ሄዳለሁ ብዙዎቻችሁ ግጠኛ ነኝ ሰምታችሁ ታቢ ያስባለሁ ከመገኘትሽ ወዴት ሄዳለሁ ያለው ይሄ ነው ለኛ ዘመን መከራችን ይሄ ነው this is it መልካም የሚመስሉ ነገሮች በነገራችን ላይ አንዳንዴ በሶሻል ሚዲያ ብቻ ማጥፋት አይደለም መልካም የሚመስል ነገር ራሱ አንዳንዴ አላስፈላጊ የሆነ ኮሚትመንት ውስጥ መግባት ትምህርት አሚን ላይክ ብቻ መልካም የሚመስል ነገር ግን ከጌታ ነገር ዞር የሚያረገን ነገር this is the first love God was asking ጧት ሲነጋ ልጄ ጋር ነው ተወርጭ የሚሄደው ወይንስ ጌታ ጋር ነው ብርከክ ብለው this is the first love አይደለ አብጌ በጣም ስለምወዳት አብጌ ጋር ሂጄ አብጌ I love you ነው ብለው ወይንስ ተበርክኬ ጌታ ኢየሱስ ጌታዬ እወድሃለሁ አንተ ድንቅ አምላክ ነህ መኖሬ ባንተ መነሳቴ ባንተ ሃሌሉያ ጌታዬ እወድሃለሁ ነው የምንለው የትኛው ነው የምንለው this is it God was asking first love በቀድሞ በትውስታ ብቻ የዛን ጊዜ ጌታ ሲቀበልቻ አይደለም የምንኖረው first love every day ጌታ በሰጠን ቀንና ሰዓት ኮሚትመንታችን ይጠይቃል ጌታ first love you forget ከማገልገላችን በፊት ማገለግለው ጌታን ስለምወድ ነው የማገለግለው ጌታ የከፈለላችሁ በደሙ ዋጋ የክብር ቅዱሳን ስለምወዳችሁ ነው የማገለግለው ለምንድን ነው ምለው ነገር first love ይሄን ነው በኤፌሶን ላይ ያላየው ጌታ ይሄን ነው አይቶ ሰራችሁ ጥረታችሁ ከዛ ሁሉ መከራ ውስጥ የኖሩ ሰዎች ከዛ ሁሉ ችግር ውስጥ የኖሩ ሰዎች መሸለም ሲገባቸው but they forgot ዋናው ነገር በነገራችን ላይ መቅረዙን አነሳለው ንስሐ ግቡ ካልገባችሁ አነሳለው አልተው ተርኪ around 255 ይሄ ቸርች በትንቱን ይወጣው ድንጋይ ነው የቀረው በነገራችን ላይ መቅረዙን ያነሳው ጌታ unfortunately ጌታ በመቅረዙ ላይ የሚመላለሰው ጌታ
የወደደን ጌታ የሚጠይቀን ነገር አለ። what is your first love? ምንድነው first love አንተ? ማን ነው? ለሁላችን ለእያንዳንዳችን ማን ነው? ችግራችን ነው ወይንስ blessed የሆነ ነገር ነው? what's our first love? ጌታ was always asking the first love. ጌታ ይህን ነገር በጣም 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 ይፈልጋል። እና እነዚህ ኤፌሶን በጣም ደግሞ የሚያስደነግጠው ነገር they know that ጌታ ኢየሱስ የእግዚአብሔር መንፈስ በልባችን ለእያንዳንዳችን ሁሌ ይናገረናል። by the way ጌታ እንዴት ነው የምሰማው እንዳትሉ ጌታ ይናገራል። ጌታ ይሄ ዮሐንስ ራእይ በጣም የሚገርመኝ የራእይ መጽሐፍ ነው። by the way በቃል ብቻ አይደለም እስ ቪዥነሪም ጭምር ነው፣ በስዕል ያየው ነው። ግን ዮሐንስ እዚህ ላይ መጀመሪያ ምን ነበር ያለው? ድምጽ ነበር የሰማው። ድምጽ he was listening first። ድምጹን ሰምቼ ዞር ባልኩ ጊዜ ነው ያለው። ኢየሱስን አየው ዞር ባልኩ ጊዜ። በነገራችን ላይ ፖል ምን ጋር ነበረ? he was beggly asking about ጆሮአችንና ልባችን እንዲድን እንዲፈወስ ይጠይቀን ነበረ ፖል። ከዚህ ጋር ምዕራፉን ጥቅሱን ይዣለሁ። የሐዋርያት ሥራ 7:51 ላይ ፖል እናንተ ልባችሁና ጆሮአችሁ ያልተገረዘ አንገተ ደንዳኖች ልክ አባቶቻችሁ መንፈስ ቅዱስን ሁሉ ጊዜ ተቃወማላችሁ ይላል። ጆሮአችሁ እና ልባችሁ ጆሮ ነው ባይዘበይ ጆሮ። አይሁዶች እኮ በጣም በሚያሳዝነው መልኩ ጆሮአቸው እኮ ተደፍኖ እኮ if they were listening him ጌታ ኢየሱስን የሰማ ጌታን አለማየት አይቻልም። ኢየሱስን የሰማ በጆሮ የሰማ ጌታን ያየዋል በህይወቱ በመንገዱ። ጌታ ግን are you listening ነው የሚለው ጌታ ያንዳንዳችን በጣም ጌታ by the way ውስጣችን ላይ መንፈስ ሳያስቀምጥ በኋላ ጀጅ አያረገንም። በመናረግበት በእያንዳንዱ መንገድ ላይ እኮ ጌታ ይናገራል። አይናገርም? ይናገራል እኮ። እኔ እንደውም አንዴ ፕሪሲ መሰለች የኔም ኤክስፒሪየንስ ስለነበረ ልጆች እያለን እናትና አባቶቻችን የኛ ጸሎት it was powerful አይደል? በጣም ይጸልዩ ነበር። on our age time በእኛ ላይ ዊድ ምናምን ነበር grade 7 8 ላይ። እንዴት ነው ይሄን ነገር ያለፍከው ብትሉኝስ my goodness ልክ እዚህ ፊት ለፊት ካሜራ እየተደቀነብኝ ነበር ይመስለኝ። ልቤ ሊወጣ ነው ዱ እንዲህ ጓደኞቼ our peer influence our friends let's do this ይሄን ነገር እናርግ ሲሉኝ አንተ ፋራ ነህ እንዴ ይሄን ነገርማ አርግ ሲሉኝ ልቤ እስክትወጣ የሚደርስ you know what is this is Holy Spirit መንፈስ ቅዱስ እኮ ነው። በዛን ጊዜ አለየ ነው ከሌሎቹ ለምንኛ ፈራን? thank God for our mom and dad's prayer እጃቸውን ይጫኑ እየጸለዩ እዚህ ማን ላላችሁ ለነኪዲ ለሁላችሁ ተባረኩ ለነ ናዝሪ ተባረኩ። it's a huge influence መጸለይ ያስፈልጋል። እኛም ደግሞ አሁን ባደግነው ላነሶች ጌታ ይናገርም እንዴ? በደንብ ይናገራል። when you spend 2 hours on something በልብህ እኮ ጌታን እኮ ረሳው አይልንም? እኔ I have that experience። መልካም ይመስል ነገር እኮ ነው መልካም ይመስል ነገር maybe ስለ አንድ ማርኬት or ስለ አንድ አናሊሲስ የሥራ ኤክስፒሪየንስ ስለሆነ በደንብ ያነበኩ ልተነትነው ልሰራው 2 hours spend ሳረግ ወርገኛ what happened? oh my god ይሄ ነው first love። ይሄንን እየሰማው እመለሳለሁ ወይንስ በዛው እቀጥላለሁ? this is the first love። ጌታ መንፈስ ቅዱስ በልባችን ሁሌ ይናገረናል። ይሄንን እየሰማህ ትመለሳለህ? I'm gonna stop because ጌታ አለኝ። ማናችሁ ከያንዳንዶች ወላጆች የሆናችሁ ልጆቻችሁ መቼስ እንጀራ ምግብ ብሏችሁ ድንጋይ ሰጧቸው ማለት ነው። እንደዛ ማለት ነው። ባይዘወይ ዳዲ ምግብ አምጣልኝ ያለች ቆይ አትልም። ኦኬ ብለን አብርግ የምትወዱ ነገር እንኳን እያደረግ ኦኬ I'll bring for you ምትለው እንዲህ ነው። የጌታ መንፈስ በልባችን ያለው ይነግረናል። ባክ ፕሬየር ጸልይ፣ የእግዚአብሔር ቃል አንብብ፣ ተለማመድ። that respond ያቺ የፈርስት ላቭ ነች። ያቺ ነገር ነች ጌታ ኢየሱስ ከኛ ውስጥ እንዲጠፋ አይፈልግም። ንስሐ ግባ። ካልገባህ ግን መቅረዝህን አነሳዋለሁ።
አነሳዋለሁ። እንደ ቀላል አንየው። ጌታ ለኛ ዋጋ የከፈለን ነገር እንደ ቀላል እንዳናየው። ሰላም ማደራችን፣ ፒስ መሆናችን፣ ሰላም ሆነ በብዙ መከራ ውስጥ እያለፈን ሰላም እንዲሰማን ያደረገን የጌታ ታት ወርቅ መርቀዝ በልባችን ላይ ስላለ ነው። ታላም ሺልድ የጌታ እርዳታ ጸጋ ስላለ ነው። እንደ ቀላል እንዳናየው። እንዲሁ እንደ ቀላል ስናየው እንዳይወሰድ እንዳንመለስ ይሄ ነገር ሲሪየስሊ ልናየው ያስፈልጋል። ኤፌሶን በጣም የሚገርሙ እንዳልኳችሁ ነው። ፖል በጣም ዋጋ የከፈለበት ቸርች ነው። ኦልሞስት 2 ዓመት ከ6 ወር አካባቢ ነው በደንብ ያስተማራቸው እና ምን ይላል? ይህን ነገር ግን 6 ላይ ነገር ግን ይህ በጎ ነገር አለ፣ እኔ የምጠላውን የኒቆላውያን ስራ አንተም ጠልተሃል ይላል። ይህ ነገር በጎ ነገር አለ፣ እኔ የምጠላውን እኔ በጣም ይሄ ፓርት በጣም ነበር በቃ ለማወቅ የጓጓሁት። ምንድነው ጌታ የሚጠላው የኒቆላውያን ስራ? what is it? እኔ የምጠላው ነገርም አንተ ጠልተዋል፣ ስለዚህ ይሄ ደግሞ በጎ ነገር አለ ይላል። የኒቆላውያን what is ኒቆላውያን? ምንድነው ኒቆላውያን? አንዳንዶች የኒቆላውያን ኦፍ ኮርስ ከበላም የመጣ የራሳቸው ስራ፣ ግን ዋናው ግን የኒቆላውያን ይሄ አይደለም። ኒቆላውያን ራሱ ስሙ ራሱ የግሪክ ወርድ ነው። ኒኮላቴንስ ይላል። ምንድነው? ገዥና ተገዥ፣ ኢምፓወር ያለበትና ኮመን ፒፕል፣ የቸርች ዓላማ ያልሆነ፣ የጌታ ዓላማ ሐሳብ ያልሆነ። ፓስተር በጣም ዛሬ መዝሙሩንም ቃሉን ግርም በያለኝ። ሁላችንም ፕሪስት ነን ሲል ነበር። ፕሪስት ነን፣ አገልግሎት ስራ አለብን ሁላችንም። የሚገርመው እግዚአብሔር የተከለው የእውነተኛ የህይወት ምግብ እያለ በብዙ ጊዜ ግን the wrong ትምህርት፣ the wrong preaching፣ the wrong doctrine ሁሌ የሰይጣን ሐሳብ ነው። ኮምፕሮማይዝ ማድረግ ይፈልጋል always። ስለዚህ እዚህ ቦታ ላይ ምን ነበረ? የኒቆላውያን ትምህርት አለ። የኒቆላውያን ትምህርት ጠልተሃልና ደግሞ በዚህ I would give it a credit። ኒቆላውያን በነገራችን ላይ በቸርች ህብረት ላይ አሁን በአንዳንድ የቸርች ስትራክቸር ላይ የምናየው ነገር ነው። አካሉ ሌመን የሆነበት፣ ኮመን ፒፕል የሆነበት፣ የተወሰነ ሰው ብቻ የሚንቀሳቀስበት። ጌታ ለዚህ አልሞተም። እያንዳንዳችን ስራ አለን። እያንዳንዳችን አካሉ ሁሉ እንዲንቀሳቀስ ጌታ የሞተው። እያንዳንዱ እንዲንቀሳቀስ፣ እያንዳንዱ አክቲቭ እንዲሆን፣ በጌታ ቃል በመንፈሱ አክቲቭ እንዲሆን፣ ደግሞ የታመነ ደግሞ ጌታ ደግሞ አለ አብሮን ዋክ የሚያደርግ ጸጋ እንኳን ከጎደለን። እኔ ይገርመኛል። ጌታ ሮሜ 8:17 ነው አይደል? በአብ ቀኝ የሞተው የተነሳው አሁን በአብ ቀኝ የተቀመጠው ይላል አለ እኮ on his power the same thing ደግሞ በእኛ ጋር ደግሞ ዋክ ደግሞ ያደርጋል። አብሮ he's walking with us አብሮ ዋክ ያደርጋል። አብሮ ዋክ የሚያደርገው የተወሰኑ ሰዎችን ብቻ አንተ ለማሳለፍ no the whole congregation እንዲነቃ፣ እንዲበረታ፣ አካሉ ሁሉ እርስ በርሱ እየተገጣጠመ ፍጹም ጌታ ወደ መምሰል ህይወት ሙላት ሙሽራዋ መጥቶ እስኪወስዳት ሃሌሉያ። ይሄን ነገር ጌታ ይፈልጋል። ይሄን ነገር ሊገለጽ ጌታ ይፈልጋል። ይሄን ነገር እንዳይሆን ትምህርት የመጣለ ምን? የኒቆላውያን ትምህርት በጣም ነው የሚገርመኝ። እዚህ ኤፌሶ ላይ የኒቆላውያን ይላል። እንደገና ደግሞ በቲያጥሮን ላይ ኤልዛቤል ይሁን እንጂ የምነቅፍብህ ነገር አለ። ምዕራፍ ራእይ 2 ከ20 ጀምሮ ብናይ ይሁን እንጂ የምነቅፍብህ ነገር አለኝ፣ ነቢይ ነኝ የምትለዋን ሴት ኤልዛቤልን ችላ ብለሃታል። እርሷ አገልጋዮችን እንዲሰስኑና ለጣዖት የተሰዋ ምግብ እንዲበሉ በትምህርቷ ታሳስታቸዋል ይችላል። ትምህርት ያዙልኝ። የሚገርም ነው። እንደገና የበልዓምንም ትምህርት ደግሞ አለ። የበልዓም ምን ላይ ነው እሱ ደግሞ የምናየው? የጴርጋሞን ላይ የሚላል ባላቅን ልክ እሱ ምዕራፍ 2 ኤግዛክትሊ ምዕራፍ 2 ከ14 ጀምሮ ብንሄድ ይሁን እንጂ የምነቅፍብህ ጥቂት ነገር አለኝ፣ የእስራኤል ልጆች ለጣዖት የተሰዋ ምግብ እንዲበሉና እንዲሰስኑ በፊታቸው መሰናከያ ያስቀምጥ ዘንድ ባላቅን ያስተማረውን የበልዓምን ትምህርት የሚከተሉ አንዳንድ ሰዎች በመካከል አሉ። ትምህርት፣ የኒቆላውያን ትምህርት፣ የኤልዛቤል ትምህርት፣ የበልዓምን ትምህርት ከኢየሱስ አጀንዳ ውጭ የሆነ
ጌታ ለዚህ አይደለም። ኢየሱስ the fact by the way ይሄ ባይብል የተጻፈው ለዶክትሪን መከራከሪያ አይደለም፣ እንድንበላው ነው። የጌታ ቃል ባይዘው የሚበላ ነው። ሃይማኖት ሁሌ ያስተምራል፣ ኢየሱስ ግን ሁሌ ያበላል። እኔ የምጠጣ ምግብ ነኝ ይላል። ሃሌሉያ። እኔን ብሉ፣ እኔ የሕይወት እንጀራ ነኝ ይላል። የሰው ልጅ ወደ አፉ ከሚገባው ብቻ አይደለም፣ ይልቁንስ በእግዚአብሔር ቃል ነው የሚኖረው። ምግብ ነው። ይገርመኛል። ፖል ለቆላስይሶች ምን ነበር ያላቸው? ልጆች ስለሆናችሁ ወተትን ነበር የመገብኳችሁ ወይም ያጠጣኋችሁ፣ ጠንከር ያለ ምግብ ግን እሱ አላባት ምግብ ነው ነገሩ። ትምህርት ምግብ ነው ባይዘው ሮንግ ትምህርት ምግብ ነው። ጌታ ግን የሱ የሆነው እንድንበላ እሱን እንድንበላ ይፈልጋል። ይሄን ነገር ጌታ ራሱ ምን ይላል? ድል ለሚነሳው እዚሁ ኤፌሶን ላይ አላችሁ 2:7 ላይ ድል ለሚነሳው በእግዚአብሔር ገነት ካለው ከሕይወት ዛፍ እንዲበላ አደርገዋለሁ። ሃሌሉያ። ምንድን ነው? በእግዚአብሔር ገነት ካለው ከሕይወት ዛፍ እንዲበላ። ኢየሱስ የሚበላ ነው። የሕይወት ዛፍ የሚበላ በጣም ነው የሚገርመኝ። ቀጥታ ጄኔሲስ 2:6 ላይ መሄድ እንችላለን። ጄኔሲስ 2 በአዲሱ በቀድሞ ትርጉም ዮኒ ወይም አንዳቸው ጠርስ አንብቡልኝ። የቀድሞ ትርጉም ላይ አዲሱ ላይ አለ፣ ግን የቀድሞ ላይ ዘፍጥረት 2:9 ላይ ዮኒ አንብቡ። እግዚአብሔር አምላክ ለማየት ደስ የሚያሰኘውን ለመብላት መልካም የሆነውን ዛፍ ሁሉ ከምድር አበቀለ። በገነት መካከል በሕይወት ዛፍ መካከልና ክፉን የሚያስታውቀው ዛፍ አበቀለ። አሜን። ምን ይላል ደግሞ በዚህ በአዲሱ መደበኛ ትርጉም? እግዚአብሔርም አምላክ ለዓይን የሚያስደስት ለመብልም መልካም የሆነውን ዛፍ ሁሉ ከምድር አበቀለ። በአትክልቱ ቦታ መካከልም የሕይወት ዛፍ ነበረ፣ እንዲሁም መልካምና ክፉን መለየት የሚያስችለው የእውቀት ዛፍ ነበረ። ጌታ እኮ የሚገርም ነው። አዳም የሕይወት ዛፍ በልቶ ቢሆን ኖሮ የሁሉ መከራ ባላየን ነበር። የሕይወት ዛፍ ነበር እዚህ ጋር ደግሞ ክፉንና መልካምን የሚያሳውቅ ነበር። አዳም ክፉንና መልካምን የሚያሳውቅ ዛፍ ነው የበላው። ኢማጂን ጌታ የሕይወት ዛፍ በልቶ። የሕይወት ዛፍ ማን ነው? የሕይወት ዛፍ እኮ ጌታ ኢየሱስ እኮ ነው። ሃሌሉያ። አሁን እኮ እንደሚበላ ሆኖ ቀረበልን እኮ። እኔን ብሉ። ይሄን ነው ባይዘው ያለው ፎር ኦቨርካመሮች፣ ይሄንን ድል ነስተው ለሚመጡ የኒቆላውያን ትምህርት፣ የበልዓምን ትምህርት፣ የኤልዛቤልን ትምህርት ንቀው ኢየሱስን ብቻ ተከትለው ለመጡ ለነሱ እኔ የሕይወትን ዛፍ እንዲበላ አደርገዋለሁ። መናን ይላል። መናን እንዲበላ አደርገዋለሁ። ሃሌሉያ። የሕይወትን ዛፍ እንዲበላ ኦቨርካም አድርጋችሁ ለመጣን ኦቨርካም አድርጎ ለመጣው ሰው የሕይወትን ዛፍ አበላዋለሁ ይላል። የሕይወትን ዛፍ የሕይወት ዛፍ ጌታ ነው። ጌታ የሚበላ ነው። ጌታ የሚጠጣ ነው። እንዳልኳችሁ ነው። ሃይማኖት ሁሌ ፕሪች ነው፣ ትምህርት ብቻ ነው። የእግዚአብሔር ቃል ግን እግዚአብሔር ግን የሚበላ እንድንበላው ይፈልጋል። ስለዚህ አሁን ላለነው ለእኛ ዘመን ለቅዱሳን በዚህ ዘመን ላለነው በሻለት ለምንገኘው ጌታ ይሄን ነው የሚለው፣ ጆሮ ያለው ይስማ። መንፈስ ለአብያተ ክርስቲያናት የሚናገረውን ጆሮ ያለው ይስማ። ድል ለሚነሳ በእግዚአብሔር ገነት ካለው ከሕይወት ዛፍ እንዲበላ አደርገዋለሁ። በእግዚአብሔር ሕይወት ዛፍ እንዲበላ አደርገዋለሁ። ድል እንድነሳ ጌታ ኢየሱስ ፈርስት ቲንግ ሪኩዌስት ያደረገን ፍቅረው እንድንመልስ ነው። ወደ ቀደሙ ፍቅር እንድንመለስ ነው። ጌታ ሆይ ሕይወቴ ካንተ ጋር እንዲሆን ቅድሚያ ፈርስ ለሱ እንድሰጠው ነው። this is the priority I'm giving you Jesus። አንተ ነህ የኔ የሕይወት ቅድሚያ ፕራዮሪቲ አንተ ነህ። ሃሌሉያ። አንተ ነህ ጌታዬ። ካንተ ውጭ የት እሄዳለሁ? ካንተ ውጭ የት መገኛ አለኝ? ሃሌሉያ። ይሄን ነው እንድንለው የሚፈልገው ጌታ ኢየሱስ። እሱ ብቻም አይደለም፣ እንደ አካል ልናድግ፣ እንደ አካል ሁላችንም አብረን ልናድግ ስራ አለብን። እዚህ ቤት ሌመን አፐር ክላስ ኮመን ክላስ የሚባል የለም። ሁላችንም በአካሉ ስራ እንዳለን እንድናውቅ
ኢየሱስን እንድንበላ እንድንጠጣ ጌታ የሚበላ የሚጠጣ ነው። የሚበላ የሚጠጣ እየበላ ነው እየጠጣ ነው እንድናድግ ይሄን ጌታ ይጠይቃቸዋል ዛሬ። ለዚህ ሁሉ ኦቨርካመሮች ጌታ ቃል የገባው ነገር አለ። አሁን ቻለም ይሄንበት ያለው ነገር ኢየሱስን ጠግበነው አልበላነው ይሆናል። ነገር ግን አንድ ፕሮሚስ አለን። ድል ለነሳ የህይወትን ዛፍ እንዲበላ አደርገዋለሁ። ሃሌሉያ። ተባረኩ።